እንደምን አላችሁ የተወደዳችሁ የአርሰናልን ጉዳዮች ልንመለከት ነው። ዳግም ተገናኝተናል። በኢትዮ አርሰናል ቻናል ላይ እንገኛለን። በርከት ያሉ ጉዳዮችን እናነሳለን። በእንግሊዝ ፕሪሚየር ሊግ መጀመርና አሁን ባሉ ቀሪ ቀናቶች መካከል ያሉ ሂደቶች ምን ሊመስሉ ይችላሉ በሚለውም እንመለከታለን። ስለ ኤሚሬትስ ካፕ እናነሳለን። በኤሚሬትስ ካፕ ላይ የአርሰናልም የቅድመ ውድድር ዘመን ዝግጅት ጨዋታዎች መቼ ይጀምራሉ? ከዛ በፊት በሚኬል አርቴታ ቡድን ውስጥ ያሉ ቅዶችስ ምንድን ናቸው? ዋነኛ ጉዳያችን ነው። ከዛ በተጨማሪም በሚቀጥለው የውድድር ዘመን አርሰናል ተፎካካሪ ሆኖ መቅረብ አለበት። በዛ ሂደት ምን ጥረት ሊያደርግ ይችላል? በዝውውር ሂደቶች የቪክተር ዮኬሬሽና የኡሊያን አልቫሬዝ ቅይር ብዙ እያስባለ ይገኛል። የእናንተንም ሀሳቦች እንፈልጋለን። የሬት በጽኑ እየተቃወመ ይገኛል። ሌሎች ደግሞ ለምንድን ነው ቪክተር ዮኬሬሽ የማይሸጥ የማይነካ ተጫዋች ነው ወይ ብለው ሀሳብ አስተያየቶቻቸውን እያነሳሉ። በርከት ያሉ አርሰናልን የተመለከቱ የዝውውር ጉዳዮችን እየነገርናችሁ ሌሎች አጫጭር ጉዳዮችንም እያነሳሳን እንቆያለን። በቻላችሁት አብራችሁን ቆዩ። ሀሳብ አስተያየት መልእክቶቻችሁን እንቀበላለን። በተለይ ከቪክተር ዮኬሬሽና የኡሊያን አልቫሬዝ መቀየር ጋር በተያዘ የምታነሷቸውን ሀሳቦች ላኩልን። መለስ ብለን የእናንተንም ሀሳቦች ወደ በኋላ ላይ እናስተናግዳለን። ከዛ ውጪ ግን እናንተ እንድትሳተፉበት የምንፈልገው ሌላኛው ጥያቄ በባለፈው የውድድር ዘመን በ2025/26 የውድድር ዘመን በአርሰናል ቤት በጣም ጥሩ የሚባለው ዝውውር የትኛው ነበር? ቪክተር ዮኬሬሽ ነው? ማርቲን ዙቢሜንዲ ነው? ክሪስቲያን ሞስኬራ ነው? ኤቤሬቺ ኤዜ ነው? ክርስቲያን ኖርጋርድ ነው? ወይስ ደግሞ የፒየር ኤንካፒ ዝውውር ነው? ጥሩ የሚባለው ዝውውር ለእናንተ የትኛው ነበር? የዓመቱ ምርጥ ዝውውር ለአርሰናል የትኛው ነበር? አንዳንድ ሰዎች የራሳቸው ምርጫዎች አስተዋውቋል። እኛም መለስ ብለን እናነሳለን። ክሪስቶስ ዞሊስ የመጀመሪያ አርሰናል ጨዋታውን መቼ ያደርጋል? የምንመለከታቸው ሌሎችም ጉዳዮች ይኖራሉ። ስለ ብሩኖ ጉማሬዥም እናነሳለን። አስተያየቶቻችሁን ላኩልን። ትናንትና በርከት ያሉ የእናንተ መልእክቶችን ተቀብለናል። ዛሬም ሀሳብ አስተያየቶቻችሁን የላካችሁልን አብራችሁን ቆዩ። ይህንም ቪዲዮ ላይ አድርጋችሁ ጀምሩ። በቀጥታ ወደ ጉዳዮቻችን አልፈናል። በተለይ ደግሞ በአርሰናል ቤት ያሉ ጉዳዮችን ስንመለከት ዝውውሮች ላይ ምን አዳዲስ ነገሮች አሉ የሚለው ዋነኛው ጉዳይ ነው። ብሩኖ ጉማሬዥን አስቀድመን እንጀምር። አንድሪያ ቤርታ በተለይ ያላቸው ግንኙነቶች ምን ያክል ለአርሰናል ይጠቅማል የሚለውን የምንመለከት በት ወቅት ላይ እንገኛለን። የብሩኖ ጉማሬዥ ዝውውር ላይ ያላቸው ኮኔክሽን ምንድን ነው? የኡሊያን አልቫሬዝ ዝውውር ላይስ ምን አይነት ኮኔክሽን አላቸውና ያስ እንዴት ለአርሰናል ሊጠቅም ይችላል የሚለውን እንመለከታለን። በአርሰናል ቤት ብሩኖ ጉማሬዥን በተመለከተ ከሰማናቸው ጉዳዮች መካከል የብራዚላዊ ተጫዋች ከትናንትና በስቲያም በስፋት አንስተነዋል። ስምምነት ላይ ደርሷል ወደ አርሰናል ለመምጣት። ነገር ግን አርሰናል የመጀመሪያ ጥያቄ ውድቅ ከተደረገበት በኋላ 70 ሚሊዮን ፓውንድ ለማቅረብ ወስኗል የሚሉ ዘገባዎችን ሰምተን ነበር። ነገር ግን ከዛ በኋላ 24 ሰዓታት አልፈውታል። ያንን ዜና ከሰማን እስካሁን ምንም አዲስ የሰማ ነገር የለም። ወደ ሁለተኛ ቀን እየተቃረብን እንገኛለን። ድፍን 2 ቀን ሊሆነው ነውና በዚህ ጉዳይ ላይ በጀርባ ያሉ ድርድሮች ምን ሊሆኑ ይችላሉ በሚለው ጉዳይ ብዙ ሀሳቦች ሊሰነዘሩ ይችላሉ። ነገር ግን የብሩኖ ጉማሬዥ ጉዳይ ወደ አርሰናል የመምጣቱ ነገር የሚቀር አይደለም ቢባልም በተለይ የማንቸስተር ሲቲን ጉዳይ ባለፉት ቀናት ላይ ስጋቶችን አንስተን ነበረ። ለማንቸስተር ዩናይትድ የአርሰናል ብሩኖ ጉማሬዥን ማስፈረምና አለማስፈረም፣ የማንቸስተር ሲቲም ተጫዋቹን መልቀቅ ለማንቸስተር ዩናይትድም ጥቅም አለው፣ ለአርሰናልም ስጋት ነው። የብሩኖ ጉማሬዥን ጉዳይ ማግኘት ነገር በሮድሪ ጉዳይ ላይ ተንጠለጠለ ሊሆን ይችላል የሚሉ ሀሳቦችን ስናነሳ ነበር። አርሰናል ቶሎ እርምጃ ካልወሰደ በስተቀርና ያም በብዙ ነገር እየተነሳ ይገኛል። አንድሪያ ቤርታ ከብሩኖ ጉማሬዥ ወኪሎች ጋር ቢያንስ ላለፉት 10 ዓመታት ሰርቷል። እስቲ ወደ 2016 በጎርጎሮሳውያን አቆጣጠር ልመለሳችሁ። ቤርታ ለአትሌቲኮ ማድሪድ ምልመላዎች ላይ የሚሰሩ ሲኒየር ባለሙያ ነበሩና በአትሌቲኮ ማድሪድ አንድ ተጫዋች ይፈለጋል። ቲያጎ ማያ ይባላል። የተጫዋች ደግሞ ወኪሉ አሌክሲስ ማላቮልታ ነው። ማላቮልታም ደግሞ ከብሩኖ ጉማሬዥ ጋር ምን ያገናኘዋል የሚለውን ጉዳይ አነሳላችኋለሁ። ወደ 2025/26 የውድድር ዘመን እንምጣ። ቤርታ አሁን የአርሰናል ስፖርቲንግ ዳይሬክተር ናቸው። ለጋብሪኤል ማጋሌሽ አዲስ ውል ሲደራደሩ፣ ከዛ በተጨማሪም ሌሎች ድርድሮችን በክለቡ በኩል ሲያደርጉ፣ ለምሳሌ ጋብሪኤል ማጋሌሽ ከ2029 ድረስ የሚያቆየውን ውል ፈርሟልና የሱ ፕራዮሪቲ ታርጌት ተደርገው ሲደራደሩ መጀመሪያ የተደራደሩት
ከቤርቶሎቺ ግሩፕ ጋር ነው። ቤርቶሎቺ ግሩፕ ጀሉኖ ቤርቶሎቺ በዋነኝነት እንግዲህ በጣም እንደ ትልቅ እንደ ጆርጌ ሜንዴዝ ያለ ሱፐር ኤጀንት ነው ጁሊያኖ ቤርቶሎቺ። ነገር ግን በዛ ስር የሚያሰራቸው ኤጀንቶች አሉ። ከነዛ ኤጀንቶች መካከል ደግሞ አሌክሲስ ማልታሎቫ አንደኛው ነው። ማልታሎቫ የብሩኖ ጉማሬዥ ወኪል ነው። ስለዚህ ከቤርቶሎቺ ግሩፕ ጋር በጋራ ሲሰሩ ሰነባብተዋል። ባለፉት 10 ዓመታትም ጥሩ ግንኙነት አላቸው። አርሰናልም እንደ ቡድን ለምሳሌ ዳቪድ ሉዊዝን፣ ገብርኤል ማጋሌሽን ሲያስፈርም ከጁሊያኖ ቤርቶሎቺ ግሩፕ ጋር ሲነጋገር ነበር። ድርድር ማድረግ ነበረበትና አሁንም ያ ግንኙነት በደንብ ይጠቅማቸዋል ተብሎ ይጠበቃል። በእርግጥ በኡሊያን አልቫሬዝ ዝውውር ላይም ያ ተመሳሳይ ሀሳብ መነሳት ያለበት ይመስላል። ኡሊያን አልቫሬዝ ወደ አርሰናል የሚመጣ ከሆነ ቀይር እየተባለ የሚነሱ ሀሳቦች አሉ። እሱ ላይ በደንብ ዝርዝር ጉዳዮችን አነሳላችኋለሁ። ነገር ግን የአንድሪያ ቤርታ ግንኙነት ከወኪሉ ጋር ከአትሌቲኮ ማድሪድ ጋር ከተጫዋቹ ጋር ባለፈው አመት ከነበረው ድርድር አንጻር ከዛ በፊትም ወደ አትሌቲኮ ማድሪድ 2004 ላይ ሲመጣ አንድሪያ ቤርታ የአትሌቲኮ ማድሪድ ኃላፊ ነበሩ። እሱም እንዲመጣ ትልቅ አስተዋጽኦ አድርጓልና ያም በዋነኝነት እየተነሱ ካሉ ጉዳዮች መካከል የሚጠቀስ ነው። የኡሊያን አልቫሬዝን ጉዳይ ስለ ቪክተር ዮኬሬሽም ሌሎችንም ሀሳቦች ጠቅለል አድርጌ እያነሳውላችሁ ልቆይ። 2 ሀሳቦች አሉ። የእናንተን ሀሳቦች አካፍሉን። 2 ሀሳቦች አሉ ብለን የምናስቀምጠው ኡሊያን አልቫሬዝን በቪክተር ዮኬሬሽ መቀየር ያን ያክል የከፋ አይደለም፣ ጥሩ ነው የሚሉ አሉ። ጭራሽ መደረግ የለበትም፣ የሱን ታማኝነት መናድ ነው የሚሉ ሀሳቦች አሉ። እኛ ሀሳቦቹን ጠቅለል አድርገን እናቀርባለን። የቤን ጃኮብስ እንዲሁም ዘታይምስ ይዟቸው የወጡ ዘገባዎች አሉ። ለምሳሌ ዘታይምስ ላይ የተመለከትኩት መረጃ ኡሊያን አልቫሬዝን አርሰናል ለማስፈረም በተለይ ደግሞ አትሌቲኮ ማድሪድ 427 ሚሊዮን ፓውንድ የውል ማፍረሻው ነው ለተጫዋቹ። የዚህ ባይአውት ክሎዝ ወይም የሽያጭ ክሎዙ አንቀጹ የተካተተው 427 ሚሊዮን ፓውንድ ነው። ተጫዋቹን ለማስፈረም የሚፈልግ የትኛውም ክለብ ከአትሌቲኮ ማድሪድ ጋር አልደራደርም ካለ ያንን ክፍያ መክፈል ይጠበቅበታል። ያ በቀላሉ የሚደረግ የሚሆን ነው ወይ የሚለው በጣም አጠያቂ ነው። ነገር ግን አርሰናል የአትሌቲኮ ማድሪድን ቀልብ ለመሳብ የሄደበት ርቀት አለ የሚል ዘገባን ዘታይምስ ይዞ ወጥቷል። ቶክ ስፖርት ላይም ቤን ጃኮብስ ያነሳውን ጉዳይ ተመልክቻለሁ። ያንን ያደረገው ደግሞ አርሰናል ቪክተር ዮኬሬሽን እንደ ማማለያ የዝውውሩ አንድ አካል አድርጎ በማቅረብ ጭምር ነውና በዚህ ሂደት ደግሞ ምን አይነት ምላሾችን ያገኛል አርሰናል የሚለው በጣም የሚጠበቅ ጉዳይ ነው። በቀጣይ ቀናት ቶሎ ምላሽ ማግኘት አለበት። ምክንያቱም የእንግሊዝ ፕሪሚየር ሊግ 27 ቀናት ብቻ ይቀሩታል። በእርግጥ ቪክተር ዮኬሬሽን ፍለጋ የመጡ ክለቦች አትሌቲኮ ማድሪድ ብቻ አይደለም፣ ሌሎችም የሳውዲ ክለቦች ዮኬሬሽን ለማስፈረም ፍላጎት እንዳላቸው የሚያሳዩ ዘገባዎችን እየተመለከትን እንገኛለን። ከዛ ውጪ ግን በዋነኝነት በብሩኖ ጉማሬዥ ዝውውር ጉዳይ ላይ በአርሰናል በቪክተር ዮኬሬሽ እና በኡሊያን አልቫሬዝ ቅይር ጉዳይ ላይ ኤአር ራይት የሰጣቸውን ሀሳቦች ላንሳላቸው። ኤአር ራይት ምንድነው የሚለው? አርሰናል በሚቀጥለው የውድድር ዘመን ቻምፒየንስ ሊግን ማሸነፍ የሚፈልግ ከሆነ ብሩኖ ጉማሬዥን ከኒውካስል ዩናይትድ ማስፈረም አለበት ይላል። ከዛ ውጪ የአርሰናል ስኳድም እንዳጠቃላይ ኮምባይኔሽኑን የበለጠ ማጠናከር ይኖርበታል። ለምሳሌ ራይስ፣ ኦደጋርድ፣ ብሩኖ የሚገርም ጥምረት ይኖራቸዋል ብዬ እጠብቃለሁ ብሎ ያነሳል። ሚኬል አርቴታ በደንብ እንደዚህ አይነት ተጫዋቾችን በተለይ ደግሞ በዋነኝነት ማስፈረም ያለበት የሸክሙን ኦቨርሎድ አለ ዴክላን ራይስ ላይና ያንን ሸክም ማቃለል ይኖርበታልና ያንን ዝውውር ማድረግ አለበት ይላል። በኡሊያን አልቫሬዝ ዝውውር ላይ ደግሞ ሌሎች የሚያነሳቸው ጉዳዮች አሉ። ለምሳሌ ኡሊያን አልቫሬዝ ወደ አርሰናል መምጣት የማይፈልግ ከሆነ ዝውውሩ በጭራሽ መጠናቀቅ የለበትም። አርሰናል ማስፈረም ያለበት ለክለቡ ለመጫወት ደስፐሬት የሆነ ለክለቡ ለመጫወት የአርሰናል መለያ ለመልበስ ፍላጎት ተነሳሽነት ያለውን ተጫዋች ነው ማስፈረም ያለበትና ያ ዝውውር ኡሊያን አልቫሬዝ መፈረም እስካልፈለገ ድረስ አርሰናል ገፍቶ ሜድ ዝውውሩ ማጠናቀቅ የለበትም የሚሉ ሀሳቦችን ያነሳል። ከዛ ውጪ ግን በኡሊያን አልቫሬዝ ጉዳይ ላይ ሌላኛው የኤአር ራይት ሀሳብ ቪክተር ዮኬሬሽ በዋነኝነት ወዴትም አይሄድም በእርግጠኝነት እናገራለሁ ብሎ ያነሳል። ምክንያቱም አርሰናል እንደዚህ አይነት ቢዝነስ መስራት የለበትም፣ ጭራሽ እንደዚህ አይነት ዝውውሮችን ማድረግም የለበትም ይላል። አሁን አርሰናል ላውንች የሚያደርገው የራሱ መለያዎች ነበሩ። አንደኛው አስተዋዋቂ ደግሞ እሱ ዴክላን ራይስ፣ ራይት ሌሎችም የአርሰናል ተጫዋቾች ነበሩና በዛ ላይ ሚኬል አርቴታን የዛን ቀን ላይ ከሚኬል አርቴታ ጋር ስለ ኡሊያን አልቫሬዝ እና ስለ ቪክተር ዮኬሬሽ ቀይር ተነጋግሬ ነበር የሚል ሀሳቦችን አንስቷል።
ታማኝ ሆነን ነገሩን ስንመለከተው ይላል ኤርራይት። ከዛ በተጨማሪም ፌር ሆነን ፍትሃዊ ሆነን ጉዳዩን ስንመለከተው ቪክተር ዮኬሬሽ 21 ግቦችን በሁሉም ውድድሮች ላይ አስቆጥሯል። እንግሊዝ ፕሪሚየር ሊግን እንድናሸንፍ አድርጎናል። ስለዚህ በቻምፒየንስ ሊግ ፋይናል ላይ፣ በካራባኦ ካፕ ፋይናል ላይ፣ በኤፍኤ ካፕ ግማሽ ፍጻሜ ላይ ስንደርስ የእሱ አስተዋጽኦ ከፍተኛ ነበረ። በሚቀጥለው የውድድር ዘመን ደግሞ ብዙ ጨምሮ ነው የሚመጣው። ወደ አርሰናል ሲመጣ ብዙ ዋጋዎችን ከፍሏል የሚል ሀሳቦችን ያነሳልና ብዙ ግንኙነቶችን አቋርጦ ብዙ ዋጋዎችን ከፍሎ ለመጣ ተጫዋች እንደዚህ አይነት ነገር በጭራሽ መደረግ የለበትም የሚሉ ሀሳቦችን ነው የሚያነሳው ኤርራይት። ሌሎች ሰዎች ደግሞ ተጨማሪ ጉዳዮችን ያነሳሉ። በተለይ ኤርራይት ለኔ የባለፈው አመት የ2025/26 የውድድር ዘመን የአርሰናል ምርጡ ዝውውር ምርጡ ፈራሚ የነበረው ቪክተር ዮኬሬሽ ነው። ስለዚህ እሱን ማጣት ቀላል የሚባል ነገር አይደለም፣ በጭራሽ መታሰብም የለበትም ብሎ ያነሳል። በእርግጥ ሌሎችም የሚሰጧቸው ሰዎች የሚሰጧቸው ሀሳቦች አሉ። ለምሳሌ በአርሰናል በኩል ሊጉን ሲያሸንፍ ቪክተር ዮኬሬሽ ጥሩ አበርክቶት አለው፣ ያ የሚረሳ አይደለም ይላሉ። ነገር ግን ለምሳሌ ኤበረቼዜስ ለሊጉ ማሸነፍ አላበረከተም። ኢንካፒ፣ ሞስኬራ፣ ኖርጋርድ፣ ዙቢሜንዲስ በዛ ደረጃ አስተዋጽኦቸው ዝም የሚባል ነው። ለምሳሌ እንደምናስታውሰው ከሆነ የሚሉ ጉዳዮችን ያነሳሉ። ለምሳሌ በአርሰናል በኩል ብዙ ስሞችን ማንሳት ይቻላል። ዙቢሜንዲ ግን ከቪክተር ዮኬሬሽ በላይ በውድድር አመቱ ላይ ጥሩ ለአርሰናል ስኬታማ ጉዞ የበለጠ አስተዋጽኦ አድርጓል። ኤበረቼዝም ኤንካፔም አስተዋጽኦቸው በጣም የጎላ እንደነበረ ማንሳት ይቻላል። ነገር ግን ለምሳሌ ዙቢሜንዲ ቦታ ላይ አርሰናል ማጠናከር አስፈለገው ተጫዋችም በዛ ሂደት ደግሞ ብሩኖ ጉማሬዥን ለማስፈረም ጥረት እያደረገ ይገኛል። በተመሳሳይ ሌሎችም ቦታዎች ላይ የሚነሱ ጉዳዮች አሉ ብለው ይነገራል። በአጥቂ ስፍራ ላይም ተመሳሳይ ነገር ነው። ቪክተር ዮኬሬሽ በዛ ደረጃ ላይ ለቻምፒየንስ ሊግ ቡድን በሚኖሩ አስተዋጽኦ መቀጠል የሚኖርበት ከሆነ ያንን ማድረግ ይኖርበታል በሚል የተነሱ ሀሳቦች አሉ። የናንተን ሀሳቦች አካፍሉን። ቪክተር ዮኬሬሽ በኡሊያን አልቫሬዝ አርሰናል ቀይር ውስጥ መግባት አለበት ወይ የሚለው ብዙ እያከራከረ ይገኛል። የናንተን ሀሳቦች ላኩልን። አርሰናል በመጀመሪያ ዓመት በአርሰናል ቤት ብዙ ጥሩ ተጫዋቾች ከምንላቸው አጥቂዎች መካከል ለምሳሌ ኤርራይት 1992-91 የውድድር ዘመን ላይ 26 ግቦችን በመጀመሪያው ዓመት ላይ አስቆጥሯል። ዮኬሬሽ 2025/26 ላይ 21 ግቦችን ነው ያስቆጠረው። ጆን ባከር 1962-63 ላይ 31 ግቦችን በማስቆጠር የምንጊዜም ከፍተኛው ግብ አስቆጣሪ ነው። ቲዬሪ ዳንኤል ኦንድሬ 1999-2000 ላይ 26 ግቦችን አስቆጥሮ ነበር። አሌክሲስ ሳንቼዝ 25 ግቦችን ያስቆጠረበት የ2014-15 የውድድር ዘመን የመጀመሪያው ዓመቱ ላይ ማለት ነውና ቪክተር ዮኬሬሽም 21 ግቦችን አስቆጥሮ ጀምሯል። ሁሉም እነዚህ በዋነኝነት የሚነሱ ጉዳዮች ናቸው። ሌሎች ሀሳቦችን እናንሳ። ግን በአርሰናል ቤት የኡሊያን አልቫሬዝ ዝውውር የማይሳካ ከሆነ ምናልባትም የኡሊያን አልቫሬዝ ዝውውር ተሳክቶ ቪክተር ዮኬሬሽም ወደ አትሌቲኮ ማድሪድ ከሄደ ጋብሪኤል ጄሱስ በክለቡ አሁንም አርሰናል እንዲቆይ አይፈልግም። ተጫዋቹ እንዲሸጥ ፍላጎት አለውና ተጫዋቹ ፈላጊ ገዢ ክለብ ካገኘ አርሰናል በሱ ምትክ ኦሌ ዋትኪንስን ማስፈረም ይፈልጋል የሚሉ ዘገባዎችን ተመልክተናል። ባለፈው የውድድር ዘመን ኦሌ ዋትኪንስ እንደዛ ዘገባ ከሆነ በቅርብ ጊዜያት በሚኬል አርቴታ በጣም ጥሩ አድማየር ከሚደረጉ በጣም ሚኬል አርቴታ ከሚያደንቃቸው ተጫዋቾች መካከል አንዱ እንደሆነ ይታወቃል። ዘሰን ሪፖርት አድርጎ ነበር። ዋትኪንስ በዚህ ፕሮሚነንት የሚባል ጥሩ ዊሽ ሊስት ውስጥ የገባ ነው። ጥሩ አጥቂ እንደሆነ ይታወቃል። 30 ሚሊዮን ፓውንድ አካባቢ አርሰናል ተጫዋቹን ይገምቷል። ከዚህ በፊት ከ2-3 የውድድር ዘመን በፊት አርሰናል በጣም ጥረት አድርጎ ነበር በ60 ሚሊዮን ፓውንድ ተጫዋቹን ለማስፈረም። ነገር ግን የተጫዋቹን መምጣት በተመለከተ ተጫዋቹ ፍላጎት ቢኖረውም አስቶን ቪላ ተጫዋቹን አንሸጥም ብለው ነገሩ ስብስብ እንደነበረ እናስታውሳለን። 20 ሚሊዮን ፓውንድ የሚያቀርብ ካለ ጄሱስን መሸጥ ይፈልጋል። ነገር ግን አርሰናል እስከ 30 ሚሊዮን ፓውንድ ከፍሎ ኦሌ ዋትኪንስን ማስፈረም ይፈልጋል። ባለፈው የውድድር ዘመን ለዌስት ሚችላንዱ ቡድን አንድ ግቦችን በሁሉም ውድድሮች ላይ ዋትኪንስ አስቆጥሯልና ምናልባት በፕሪሚየር ሊጉ ላይ ልምድ ያለው ሌሎችም ክለቦች በእርግጥ አይናቸውን የጣሉበት ተጫዋች ነው። እድሜው ወደ 30 እየተጠጋ ወደ 30 አልፏልና በዛም ሂደት ላይ ጥሩ የሚባል ተጫዋች ሊሆን ይችላል። ጥቂት ዓመታትን እንደ ሽግግር አይነት ተጫዋች ሊሆን ይችላል የሚሉ እምነቶች አሉ። ትሮይ ዴኒን የተመለከተ ጉዳይም ላንሳ። ትሮይ ዴኒ የቀድሞ ፕሪሚየር ሊጉ ተጫዋች በአርሰናል ዝውውሮች ላይ አንድ ሀሳብ ሰጥቷል። አርሰናል
የኖርዌይን ብሔራዊ ቡድን ተጫዋች አንቶኒዮ ኖሳን ማስፈረም አለበት ይላል። አስቡት ገና 21 ዓመቱ ላይ ይገኛል። ባለፈው በተጠናቀቀ የውድድር ዘመን 35 ጨዋታዎችን አድርጎ 5 ግቦችን አስቆጥሯል፣ 4 አሲስቶችን አስመዝግቧል። 36 ጨዋታ ደግሞ ያደረገው 2024/25 የውድድር ዘመን ላይ ነበርና በዛም 5 ግቦችን አስቆጥሯል፣ 6 አሲስቶች አሉት። ገና 21 ዓመቱ ላይ ያለ ጥሩ ቁጥሮችን አስመዝግቧል። ዓለም ዋንጫው ላይ ከእንግሊዝ ብሔራዊ ቡድን ጋር በነበረው የኖርዌይ ጨዋታ ላይ ሰከንድ አፍ ላይ ተቀይሮ ገብቶ ጥሩ ተንቀሳቅሷል፣ ጥሩ ነገሮችንም አሳይቷልና አርሰናል ይህንን ተጫዋች ማስፈረም ይኖርበታል። እንደዚህ አይነት ተጫዋች በግራ መስመር ላይ ብዙ ክለቦች እየተቸገሩበት ያለ ቦታ ነውና ያንን ቦታ ደግሞ በዚህ ተጫዋች አርሰናል መሙላት አለበት። የተጫዋች ጥሩ ተጫዋች ነው፣ ከክሪስቶስ ዞሊስም በተጨማሪ መምጣት አለበት የሚል ሀሳቡን ሲያካፍል ተመልክቻለሁ። የክሪስቶስ ዞሊስ ጉዳይ የመጀመሪያ ጨዋታው መቼ ይሆናል ለምትሉ አድማጮች በሚቀጥለው ሳምንት ክሪስቶስ ዞሊስን በአርሰናል መለያ እንመለከተዋለን። ያ የሚደረገው ጨዋታው ኦገስት 1 ላይ ቅዳሜ ልክ የዛሬ ሳምንት ሞንቴቬሊ ላይ በካታሎኒያ የሚደረግ ከዢሮና ጋር ወደ ስፔን አቅንቶ አርሰናል የሚያደርገው ጨዋታ ላይ በዛ ጨዋታ ላይ ክሪስቶስ ዞሊስ የመጀመሪያውን ጨዋታ ያከናውናል። 17 ቁጥር መለያውን ለብሶ በአርሰናል መለያ እንመለከተዋለን። ከተጫዋቹ ጋር በተያያዘ ሲፈርምም አንዳንድ አስቂኝ ነገሮችን ተመልክተናል። ለምሳሌ ፊርማ በሚያኖርበት ሰዓት ላይ ሚኬል አርቴታ በዛው በፊርማው ስነ ስርዓት ላይ ነበርና ክሪስቶስ ዞሊስ ሊፈርም ስክሪፕቶ ተሰጥቶት ፎቶ እየተነሳ ቪዲዮ እየተቀረጸ ነበር። ሚኬል አርቴታ በዚህ አጋጣሚ ነገሩን ፊርማ ስነ ስርዓቱን ያቋርጥና በደንብ አስበበታለሁ እርግጠኛ ነው ወይ ብሎ በቀልድ መልክ ይጠይቋል። እንግዲህ በጨዋታ በቀልድ የተጀመረ ዝውውር ነው፣ ጥሩ ጊዜ ያሳልፋል ተብሎ ይጠበቃል። ብዙ ደጋፊዎችም ከዙ ኤክስፔክት ያደርጋሉ። ለምሳሌ አምና የክርስቲያን ሞስኬራን ዝውውር በትንሽ ገንዘብ በጣም የሚገርም ጥራት ያለው ተጫዋች አርሰናል ማስፈረሙን ብዙ የአርሰናል ደጋፊዎች አንድሪያ ቤርታን አድንቀው ካነሷቸው ዝውውሮች መካከል የሚጠቀስ ነው። ይህም ዝውውር በዛ ደረጃ የሚቀመጥ ነው፣ ጥሩ ተጫዋች ይሆናል የሚል እምነት እንዳላቸው እየተመለከትን እንገኛለን። ሌሎችንም ዝውውሮች እናንሳ። ከኢያን ዲያሞንዴ ጋር በተያዘ ፋብሪዚዮ ሮማኖ ባለፉት 10 ቀናት ማንቸስተር ሲቲም አርሰናልም ከኢያን ዲያሞንዴ ዝውውር ጋር በተያዘ ከለብዚሽ ሰዎች ጋር በስልክ ንግግር አድርጓል። ንግግራቸውም የመጀመሪያ ደረጃ የሚባል የዚህ የቅድመ ድርድሮች ከዛ አስቀድሞ የነበረ ንግግር እንደሆነ ተሰምቷል። ነገር ግን ኢያን ዲያሞንዴን በተመለከተ ሪያል ማድሪድ ገበያው ላይ ገብቷል። አርሰናል አሁን ተጫዋቹን በደንብ አጥብቆ የሚፈልግ ከሆነ ከሪያል ማድሪድ ጋር መፎካከር ይጠበቅበታል። 90 ሚሊዮን ዩሮ መነሻ ክፍያ፣ 10 ሚሊዮን ዩሮ ባዶንስ ለአርቢ ላይፕዚግ ሪያል ማድሪድ አቅርበዋል። ከዚህ በፊት ሊቨርፑል ያቀረበው ክፍያ ጋር በጣም የሚቀራረብ ክፍያ ነው ያቀረበውና በቀጣይ የአርቢ ላይፕዚግ ምላሽ ይጠበቃል። ኢያን ዲያሞንዴ በትልቅ ክለቦች ፓሪስ ሰን ዠርመን ምናልባት ሌሎችም ክለቦች ገበያው ላይ ጨረታው ላይ መሳተፍ አልፈለጉም እንጂ በደንብ የሚፈልጉት አይነት ተጫዋች እንደሆነ ይታወቃል። ፓሪስ ሰን ዠርመን፣ አርሰናል፣ እነ ሪያል ማድሪድ አሁን ገብተውበታል። ባየር ሙኒክም ሲባል እንደነበረ ይታወቃል። ነገር ግን ለተጫዋቹ ያን ያክል ትልቅ ክፍያ ያስፈልጋል የሚለው ብዙ እያነጋገረ ያለ ጉዳይ ነው ብሎ ማለፍ ይቻላል። አሁንም ሀሳብ አስተያየቶቻችሁን ላኩልን። ቀደም ያነሳውላችሁ ጉዳይ አለ። በሚቀጥለው የውድድር ዘመን አርሰናል ጠንካራ ሆኖ መቅረብ አለበትና ቪክተር ዮኬሬሽ መቆየት አለበት ወይስ ደግሞ በሁሊያን አልቫሬዝ መቀየር ለአርሰናል አዋጭ ነው ብላችሁ ታስባላችሁ? ከዛ በተጨማሪም ግን ሌላኛው ጉዳይ በዋነኝነት በአርሰናል ቤት ባለፈው የውድድር ዘመን ትልቁ ዝውውር ጥሩ ዝውውር ዙቢሜንዲ ነው፣ ቪክተር ዮኬሬሽ ነው፣ ኤበረቺ ኤዜ ነው ወይስ ደግሞ የተከላካይ ስፍራ ላይ ኢኳዶራዊው ተጫዋች ፒየር ኤንካፒ ነው? ሌሎችስ ክሪስቲያን ሞስኬራስ በዚህ ደረጃ ክርስቲያን ኖርጋርድስ ይቀመጣሉ የሚለው የሚጠበቅ ነው። እናንተ ሀሳብ አስተያየቶቻችሁን እየላካችሁልን አብራችሁን ቆየውንም የመጨረሻ ጉዳዮችን እያነሳን እንገኛለን። ፋቪዮ ቬራን በተመለከተ ክርስቲያን ኖርጋርድን በተመለከተ እየሰማናቸው ያሉ ጉዳዮች አሉ። ክርስቲያን ኖርጋርድ ምናልባት ኤቨርተን አንድ ተጫዋች አጥቷል። ኤድሪስ ገነጎዬ ከክለቡ ጋር መለየቱ የተረጋገጠ ጉዳይ ሆኗል። ውል ለማራዘም ድርድር ላይ ነበሩ፣ ነገር ግን በደሞዝ ጉዳይ ላይ አልተስማሙም። ክርስቲያን ኖርጋርድን ኤቨርተን ሊያስፈርም ይችላል የሚሉ ዘገባዎችን ሰምተናል። ከዛ ውጪ ግን በጣሊያን ሴሪያና በሳውዲ አረቢያ ክለቦች መካከል የተጫዋቹ ፍላጎት አለ። ስካይ ጀርመኒ ደግሞ ይዞት የወጣው ዘገባ እንደሚያሳየው ከሆነ ፋቪዮ ቬራን በተመለከተ በውሰት ውል በጀርመን በሃምቡርግ ባለፈው የውድድር ዘመን አሳልፏል። ሃምቡርግ ወደ ዋናው ቡንደስሊጋ ሲያልፍ ወደ ቡንደስሊጋው በነበረው ጉዞ ላይ የተጫዋቹ አስተዋጽኦ በጣም ከፍ ያለ ነውና ሃምቡርግን በጣም ወዶታል፣ ከተማውን፣ ክለቡን። በዚህም በዛው መቆየት ይፈልጋል። ነገር ግን አርሰናልና ሁለቱ ክለቦች ድርድራቸው በጣም በጥሩ መንገድ አልሄደምና
የፋቪዮ ቬራ ጉዳይ አሁንም አለየለትም። ተጫዋቹ ግን ወደ ሃምቡርግ መመለስ በሃምቡርግ መጫወት ይፈልጋል። አሁን በአርሰናል የቀድሞ ውድድር ዘመን ዝግጅት ላይ ከክለቡ ጋር ልምምድ እየሰራ እንዳለ ይታወቃል። ያንንም ከተመለከትናቸው ዛሬ ከወጡ አዳዲስ የዝውውር ሀሳቦች መካከል በዋነኝነት አርሰናልን በተመለከተ የሚጠቀሱ ጉዳዮች ናቸው። ተከላካይ ስፍራ ላይም አሁን የነ ኤዝሪ ኮንሳ ሌሎችም ተጫዋቾች ጉዳይ በዋነኝነት በገበያው ላይ ስማቸው እየተነሳ ያለ ተጫዋቾች አሉ። ለሁሉም መለስ ብለን እናነሳቸዋለን። የእናንተን ሀሳቦች ግን ላስተናግድ። ትናንትና ከመጡልን መልእክቶች መካከል ሲሳይ ደበበ ከሸዋሮቢት፣ ኤዱ ጋስፐር፣ አሌክዛንደር ሶንግ፣ አሌክሲስ ሳንቼዝ እንግዲህ ደግሞ ኦሌክዛንደር ዚንቼንኮን በተመለከተ በአርሰናል 17 ቁጥር መለያን ለብሰው የምናውቃቸው ተጫዋቾች ናቸው ብሏል። ከትናንትና በስቲያ ይህንን ጥያቄ አቅርበን ነበረ። ሲሳይ ደበበ ሶንስ ባይፈርሙ ደስ ይለኛል፣ ከነሱ ይልቅ የሪያል ሶሴዳዱ ጆን መርተን በመጣ በጣም እመርጣለሁ የሚል ሀሳቡን ልኮልናል። ከዛ ተጨማሪም አህመድ ኢሳ የጻፈልን መልእክት አለ። ኢዮቢ ዚንቼንኮ 17 ቁጥር መለያ የለበሱ ተጫዋቾች መካከል የሚጠቀሱ ናቸው ብለናል። አህመድ ከጅቡቲ፣ አሌክሲስ ሶንግ፣ አሌክሲ ኦቢ፣ አሌክሲስ ሳንቼዝ፣ ዚንቼንኮ አሁን ደግሞ ክርስቶስ ዞሌስ ይህንን መለያ የለበሱ 17 ቁጥር መለያን የለበሱ ተጫዋቾች ናቸው ብሏል። ጌታውን በጣም የማስታውሰው ተጫዋች አሌክሲስ ሳንቼዝ ነው በ17 ቁጥር መለያ ብሎናል። ፋይሳ የጻፈልን መልእክት አለ። አሌክሲ ሳንቼዝ ዚንቼንኮን የሚል መልእክቱን ልኮልናል። መላኩ ንጉሴ አርሰናል በ2025-26 ትልቅ ገቢ ያስገባ የአውሮፓ ቡድን ሆኖ የዝውውር ፖሊሲው ግን ያልተሻሻለ ሲሆን በፕሪሚየር ሊግ ላይ ኪሳራ ያስመዘገቡ ቡድኖች በተሻለ ዝውውር እየፈጸሙ ነው፣ ነገሩ አልገባንም ብሏል። በአርሰናል በኩል ባለፈው የውድድር ዘመን አርሰናል ይጠይቃል፣ ዝውውሩ ይጠናቀቃል፣ ይፈርማሉ ተጫዋቾች በሙሉ ያንን በቪክተር የኬሬሽ በሱ ዝውውር ላይ ብቻ የበለጠ ትንሽ ጊዜ ወሰደ እንጂ ፔሬን ካፔን ሲያስፈርም ድንገት የተሰማ ዝውውር ነው። ኤበረቼዜ ቶትናም ገባ ሲባል አርሰናል ፈለገው፣ ወደ አርሰናል መጣ። ክርስቲያን ሞስኬራ ምንም ሳይሰማ እንዲሁ በጨለማ የመጣ ተጫዋች ነው ማለት ይቻላል። በጣም በድብቅ የተጠናቀቀ ዝውውር ነው ብሎ መናገር ይቻላል። ዙቢሜንዲ ቶሎ በጊዜ የተጠናቀቀ ዝውውር ነበርና ብዙ ያልተጠበቁ ነገሮችን የሰማንበት የዝውውር መስኮት ነበር። በዚህኛው የዝውውር መስኮት ግን አርሰናል ትልቅ ቦታዎች ላይ ተጫዋች ያስፈልጉታልና ያንን በደንብ ማጠናከር ይጠበቅበታል። የዞሌ ዝውውር ተጀምሯል። በቀጣይ ቀናት ደግሞ ብሩኖ ጉማሬሽ ከሞላ ጎደል ወደ አርሰናል የሚመጣበት እድል በጣም ሰፊ ነው። ሌሎችንም ተጫዋቾች በደንብ እንመለከታለን ብዬ አስባለሁ። ተመስገን ይሳቅ የጻፈልን መልእክት አለ። ከደቡብ አፍሪካ ባርኮላ ቢመጣ በጣም ደስ ይላል፣ ለአርሰናል ጥሩ ተጫዋች እሱ ነው የሚል ሀሳቡን ልኮልናል። ምረታብ ተመስገን 17 ቁጥር አሌክስ ሶንግ፣ አሌክሲስ ሳንቼዝ የሚል መልእክቱን ልኮልናል። ዳዊት ዴቭ ከሰሚት ነው የሚጽፍልን መልእክቱን። ዲያሞንዴ ክሩፔ ቁልፍ ናቸው። በተለይ ዲያሞንዴ ማግኘት ማለት ሳካን ሙሉ እንዲሁም ደግሞ ሙሉ የአጥቂውን መስመር መባረክ ነው። በአንድ ድንጋይ ሁለት ወፍ ነው። ሌላ ሳይጨምሩ ለግራም ለቀኝም የሚሆን ነው። አሌክስ ስኮት እንዲሁም ደግሞ በአማካኝ ስፍራ ላይ ጥሩ ተጫዋች ነው የሚል ሀሳቡን ልኮልናል። ሰሚ ሰላም የተባለ አድማጫችን ሴድሪክ ሷሬ፣ ኤዮቢ እንዲሁም ዚንቼንኮ፣ ሳንቼዝ እነዚህ በደንብ በ17 ቁጥር መለያ የሚታወቁ ናቸው ብሎናል። መስፍን ደሳለኝ በርታ ምርጥ የአርሰናል ዜና እውነተኛ እይታን በመመልከት ወደፊት እንደምታቀርብልን ተስፋ አደርጋለሁ ብሏል። አሁንም በዛ ደረጃ እየሰራ እንገኛለን። አየነው ሙሉዓለም ሰላም ምርጦች እንዴት ናችሁ? ብሩኖ ጉማሬሽ አርሰናል በትልቅ ገንዘብም ቢሆን ሊያስፈርመው ቆርጧል። ቢያንስ ለ3 ዓመታት በደንብ የአማካኝ ክፍሉን ይሸፍናል። አርሰናል ሚካ ጎድሰን እና ራፋኤል ሊያውን በግራ ክንፍ ቦታ በተመጣጣኝ ዋጋ ቢያስፈርም የተሻለ ይሆናል። ነገር ግን ዲያሞንዴ፣ ዊሊያምስን ሆነ ባርኮላን ብዙ ገንዘብ ማውጣት ስለማይፈልግ ከሶስቱ አንዱ እንኳን የሚፈርሙ አይመስለኝም። ከሳሊቫ በተጨማሪ የሞስኬራ መጎዳት አርሰናል በተከላካይ ቦታ ላይ ትልቅ የዝውውር ማድረግ እንዳለበት ማሳያ ነው ተብሏል። በጣም ቀለል ያለ ጉዳት ነው። የክርስቲያን ሞስኬራ በአጭር ቀናት ወደ ሙሉ ልምምድ ይመለሳል ተብሎ ይጠበቃል። ሙሐመድ ሲራጅ ነስሩ የዞሌሳ ጨዋታ በጣም ደስ የሚል ነው። ኳስ እግሩ ስር ስትሆን የሚያምርበት ከኳስ ጋር ምቾት የሚሰማው ምርጥ ተጫዋች ነው። በጣም ተመችቶኛል። አሌክሲስ ሳንቼዝ፣ ዚንቼንኮ የቅርብ ጊዜዎቹ ናቸው ብሎናል። ሙሐመድ ሲራጅ ነስሩ ከአዲስ አበባ የጻፈልን መልእክት ነው። የሱፍ መሐመድ ከማዕከላዊ ኢትዮጵያ ሆሳና የጻፈልን መልእክት አለ። አሌክሲስ ሳንቼዝ 17 ቁጥር መለያ ላይ የማስታውሰው ተጫዋች ነው ብሎናል። ሙሐመድ ሲራጅ ሌላ መልእክት ልኮልናል። ዲያሞንዴ በጣም ምራቅ የሚያመነጭ ምርጥ ተጫዋች ነው ብሏል። በተለይ ደግሞ እንደምንም እሱን አርሰናል በዚህ ክረምት ቢያስፈርም በጣም ውጤታማ የዝውውር ዓመት ሊሆንለት ይችላል። ዞሊስ፣ ዲያሞንዴ እንዲሁም ደግሞ አልቫሬስ ከመጡ እጅግ አስፈሪ የፊት መስመር አርሰናል ይኖረዋል ብሎናል። ሸምሱ የአርሰናል የዝውውር ሁኔታ በጣም አሪፍ ነው የምለው አልቫሬዝን ካስፈረመ ነው የሚል
መልእክቱን ልኮልናል። ሁሴን የጻፈልን መልእክት አለ። እኔ ግን የአርሰናል ዝውውር ፖሊሲ በጣም ነው የሚያበሳጨኝ። ሁልጊዜ በፍራትና በመንቀራፈፍ የሚሰሩት አንድ ዋንጫ የበላ ቡድን እንዴት በፍጥነት ክፍተቱን አይሞላም? እስኪ ልጠይቀ፣ በአንተ ዕድሜ ከአርሰናል ጋር ስሙ ያልተያዘ ተጫዋች ተጠራልኛል ወይ? አላማቸውና ፍላጎታቸው አይገባኝም። እዚያ ያሉ ለዘብተኛ ደጋፊዎች የበዛ ትዕግስት ያመጣብን ጣጣ ነው። ሁሴን ከወሎ ሐይቅ የጻፈልን መልእክት ነው። በእርግጥ አርሰናል ከብዙ ተጫዋቾች ጋር ስሙ ይያዛል። ያንንም በተደጋጋሚ በብዙ ጊዜያት ላይ የተመለከትነው ጉዳይ ነው። ተሼ ከሬሽ ከሐረር በአርሰናል ቤት ከዚህ ቀደም 17 ቁጥር ከለበሱት መካከል የማስታወሳቸው ኤዱ ጋስፐር፣ ሶንግ፣ ሳንቼዝ፣ ኢዮቢ፣ ሱዋሬዝ፣ ዚንቼንኮ ብሎናል። በርካታ አድማጮች በትክክል መልሳችሁልናል። ሚካ ጎርሰ ቢያስፈርሙት በጣም ደስ ይለኛል። ልጁ ምርጭ ኳሊቲ ያለው ተጫዋች ነው። ከዛሌስ በተጨማሪ እየተፈራረቁ በመጫወት ውጤታማ የሆነ ቡድንን ይገነባሉ ብሏል። ሌላው ትራንስ ሲዘዋወሩ ከተነሱ ጉዳዮች መካከል አርሰናል ኦዴጋርድ የሚቀርቡ ጥያቄዎችን ለመስማት ዝግጁ የመሆኑ ጉዳይ ይጠቀሳልና ምናልባት ግሩፒያን ወይም ዩልዲዝን ማስፈረም ከቻለ ኦዴጋርድን ቢለቀው ክፍተት የሚፈጥር አይመስለኝም። መልካም እድል ለመድፈኛው ብሎናል። ዱላ ሳንቼዝ ብሎናል። አሌክሲስ ሶንግንም በ17 ቁጥር መለያ አስታውሳቸዋለሁ ብሎናል። ታደሰ ማሞ በተለይ ደግሞ ሞካ የሚባለው በጣም ምርጥ ተጫዋች ነውና እሱ ቢያስፈርሙት በጣም ደስ ይለኛል ብሎናል። ከዛ በተጨማሪ ምኒልክ ወርቁ ከቴልአቪቭ እየጻፈልን መልእክት አለ። ኦሌክዛንደር ዚንቼንኮ 2022-24 ድረስ አሌክሲስ ሳንቼዝ 2 ዓመት ከተጫወተ በኋላ 7 ቁጥርን ተቀብሏል ብሎናል። ከ2014 እስከ 2016 አሌክሲዮቢ 2016 እስከ 2019 ናቸው። ሞንሪያል መጀመሪያ የለበሰው ቁጥር 17 ነበር ብሎ በጣም ዝርዝር መረጃ ነው የጻፈልን። እናመሰግናለን። ሲጀምር ትክክለኛ ለአርሰናል የሚመጥን የግራ መስመር አጥቂ ብራድሊ ባርኮላ ነው ያለን ኬኔዲ ነው። ብቻ ግዴታ መምጣት ያለበት ተጫዋች እሱ ብቻ ነው የሚል መልእክቱን ልኮልናል። ለሁሉም እነዚህ በዋነኝነት የሚነሱ ጉዳዮች ናቸው። ከአርሰናል ጋር በተያዘ በትናንትናው ዕለት የጻፋችሁልን መልእክቶች እነዚህን ያሳያሉ። ከትናንትና በዚሁ ቀን ላይ የፈረመው ተጫዋች ቢኖር በአርሰናል ቤት አምና ክርስቲያን ሞስኬራ ከቫለንሲያ በ13 ሚሊዮን ፓውንድ የፈረመ ተጫዋች ነበር። ሌላ ዝውውር ደግሞ በዛሬው ዕለት በአርሰናል ቤት ከተመለከትናቸው ዝውውሮች መካከል ልክ በዛሬው ዕለት ከ6 ዓመታት በፊት ዊሊያም ሳሊባ ለአርሰናል ፈረመ። እንግዲህ በወቅቱ ዊሊያም ሳሊባ የመጀመሪያ ጊዜያት ላይም ብዙዎቻችሁ ዘነጋችሁት እንጂ ትናንት ያቀረብነው ጥያቄ ላይ 17 ቁጥር መጀመሪያ ከሚለብሱ ተጫዋቾች መካከል አንደኛው ዊሊያም ሳሊባ እንደነበረ እናስታውሳለን። ከዛ በኋላ ወደ 2 ቁጥር መለያው መጥቷል ነው። ዊሊያም ሳሊባንም በዚህ ደረጃ በቅርብ ጊዜያት ላይ በአርሰናል ቤት ከተመለከትናቸው ተጫዋቾች መካከል የሚጠቀሱ ናቸው። ቀደም ባነሳውላችሁ ጉዳዮች ላይ የአመቱ ምርጥ ዝውውር ማን ነው ለእናንተ ባለፈው አመት የሚለውን ላኩልን። ሌሎችንም ሀሳቦች እናነሳለን። ነገ በአዳዲስ ጉዳዮች እንመለሳለን። የዛሬን ግን እዚህ ላይ ያጠናቀቅን። ለሀሳብ ለአስተያየቶቻችሁ ለሰጣችሁን ጊዜ በሙሉ ከልብ እናመሰግናለን። ጤና ይስጥልን።